የስሙ ትርጓሜ የእግዚአብሔር መልእክተኛ የሆነ ከ12ቱ ደቂቀ ነቢያት የተቆጠረ ቤቴ ፈርሶ ሳለ እናንተ በአማሩ ቤቶች ልትኖሩ ጊዜው ነውን እያለ ትንቢትን የተናገረ እግዚአብሔር በሱ ላይ አድሮ ድንቅ ተአምራትን ያደረገ ታላቁ ነቢይ ሐጌ ታኅሳስ 20 ዕረፍቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታይ ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ታኅሳስ የሚከበሩ ቅዱሳንን እንመለከታለን። እንደተለመደው ላይክ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ በሉል እግዚአብሔር ስም ጋብዛችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ተከታተሉ። ነብይ ማለት በቆሙ ኃላፊያትን አልፎ የተሰወረውን ምስጢር መጽያትን ለወደፊት የሚሆነውን የሚያውቅ ሰው ማለት ነው። ሀብተ ትንቢት የእግዚአብሔር የባህሪ ገንዘቡ ሲሆን እርሱ ለወደደው በጸጋ ይሰጠዋል። እነዚህም ከጌታ ሀብተ ትንቢት የተሰጣቸው አባቶችና እናቶች ቅዱሳን ነቢያት በመባል ይታወቃሉ። ዘመነ ነቢያት ተብሎ የሚታወቀው ብሉይ ኪዳን ቢሆንም እስከ ምጽአት ድረስ ጸጋውን እግዚአብሔር ለፈቀደላቸው አይነሳቸውም። በሐዋርያት መካከልም ቅዱስ አጋቦስን የመሰሉ ነቢያትም ነበሩ። ግብረ ሐዋርያት 11:27 ቅዱሳን ነቢያት ከእግዚአብሔር እየተላኩ ሰውን ከፈጣሪ እንዲታረቅ ይመክራሉ፣ ይደስሳሉ። ከበጎ ሃይማኖታቸውና ንጽህናቸው የተነሳም እግዚአብሔርን በተለያየ አርአያና አምሳል አይተውታል። እስመ በአንጽሖ መንፈስ ረእይዎ ነቢያት ለእግዚአብሔር ወተናጸሩ ገጽ በገጽ እንዳለ አባ ሕርያቆስ ቅዳሴ ማርያም ላይ። የብዙ ነቢያት ፍጻሜያቸው መከራን መቀበል ነው። እውነትን ስለተናገሩ አንዳንዶቹም በእሳት፣ አንዳንዶቹ በሰይፍ፣ አንዳንዶቹ በመጋዝ ተፈትነዋል። ሌሎቹ ለአናብስት ሲጣሩ፣ ቀሪዎቹ ደግሞ በድንጋይ ተወግረዋል። ስለዚህም መከራቸው ለቤተ ክርስቲያን መሰረት ተብሏል። ጌታም ለደቀ መዛሙርቱ ሌሎቹ ደከሙ እናንተ በድካማቸው ገባችሁ ብሎ የነቢያቱን መከራ ተናግሯል። ዮሐንስ 4:36 ላይ። ነቢያት ጌታችን ኢየሱስ ክርስቶስንና እናቱ ድንግል ማርያምን ለማየት ብዙ ጥረዋል፣ ሽተዋልም። ብዙ ነቢያትና ጻድቃን እናንተ የምታዩትን ሊያዩ ፈለጉ እንዳለ ጌታ በወንጌል ማቴዎስ 13:16 ላይ፣ አንደኛ ጴጥሮስ 1:10 ላይ። ዛሬ ግን በሰማይ ጸጋ በስቶላቸው ክብር ተሰጥቷቸው ሐሴትን ያደርጋሉ። ቅዱሳን ነቢያት በዋናኛነት 15ቱ አበው ነቢያት፣ 4ቱ አበይት ነቢያት፣ 12ቱ ደቂቀ ነቢያትና ካህላን ነቢያት ተብለው በአራት ይከፈላሉ። 15ቱ አበው ነቢያት ማለት ቅዱስ አዳም አባታችን፣ ቅዱስ ሴት፣ ቅዱስ ሄኖስ፣ ቅዱስ ካይናን፣ ቅዱስ መላልኤል፣ ቅዱስ ያሬድ፣ ቅዱስ ሄኖክ፣ ቅዱስ ማቱሳላ፣ ቅዱስ ላሜ፣ ቅዱስ ኖህ፣ ቅዱስ አብርሃም፣ ቅዱስ ይስሐቅ፣ ቅዱስ ያዕቆብ፣ ቅዱስ ሙሴና ቅዱስ ሳሙኤል ናቸው። አራቱ አበይት ነቢያት የሚባሉ ደግሞ ቅዱስ ኢሳይያስ ልዑለ ቃል፣ ቅዱስ ኤርሚያስ፣ ቅዱስ ሕዝቅኤልና ቅዱስ ዳንኤል ናቸው። 12ቱ ደቂቀ ነቢያት የሚባሉት ደግሞ ቅዱስ ሆሴዕ፣ ቅዱስ አሞጽ፣ ቅዱስ ሚክያስ፣ ቅዱስ ዮናስ፣ ቅዱስ ነሆም፣ ቅዱስ አብድዮ፣ ቅዱስ ሶፎንያስ፣ ቅዱስ ሐጌ፣ ቅዱስ ኢዩኤል፣ ቅዱስ ዕንባቆም፣ ቅዱስ ዘካርያስና ቅዱስ ሚልኪያስ ናቸው። ካህላን ነቢያት የሚባሉ ደግሞ እነ ቅዱስ ኢያሱ፣ ቅዱስ ሶምሶን፣ ቅዱስ ዮፍታሔ፣ ቅዱስ ጌዲዮን፣ ቅዱስ ዳዊት፣ ቅዱስ ሰለሞን፣ ቅዱስ ኤልያስና ቅዱስ ኤልሳ ሌሎችም ናቸው። ነቢያት በከተማም ይከፋፈላሉ። የይሁዳ ወይም የኢየሩሳሌም፣ የሰማሪያ ወይም የእስራኤልና የባቢሎን ወይም በምርኮ ጊዜ ተብሎ ይጠራሉ። በዘመንም ደግሞ ይከፋፈላሉ። ከአዳም እስከ ዮሴፍ ወይም የዘመነ አበው ነቢያት፣ ከሊቀ ነቢያት ቅዱስ ሙሴ እስከ ነቢዩ ሳሙኤል ወይም የዘመነ መሳፍንት ነቢያት፣ ከቅዱስ ዳዊት እስከ ዘሩባቤል ያሉት ወይም የዘመነ ነገስታት ነቢያት፣ ከዘሩባቤል ዕረፍት እስከ መጥምቁ ዮሐንስ ያሉት ደግሞ የዘመነ ካህናት ነቢያት ይባላሉ። ስለ ቅዱሳን ነቢያት በጥቂቱ ይህንን ካልን ወደ ዕለቱ በዓል ደግሞ እንመለስ። ቅዱስ ሐጌ ቁጥሩ ከ12ቱ ደቂቀ ነቢያት ሲሆን ዘመነ ትንቢቱም ቅድመ ልደተ ክርስቶስ በ450 ዓ.ም አካባቢ ነው። ደቂቀ ነቢያት ማለት በጥሬው የነቢያት ልጆች ማለት ነው። አንድም የጻፏቸው ትንቢቶች ሲበዙ 14 ምዕራፍ ሲያንሳቸው አንድ ምዕራፍ ያላቸው ናቸው። ሐጌ ማለት መልአከ እግዚአብሔር የእግዚአብሔር መልእክተኛ ማለት ነው። አንዳንዴም በዓል ተብሎ ይተረጎማል። ትውልዱ ከነገደ ጋድ ሲሆን አባቱ አግታ እናቱ ሲን ይባላሉ። በቤተ ክርስቲያን ታሪክ ከዳህሪት ከኋለኛው ዘመን ነቢያት አንዱ ነው ይባላል። ቁጥሩም ከ12ቱ ደቂቀ ነቢያት ነው። ጥንተ ነገሩስ እንደምን ነው ቢሉ እስራኤል ከተከፈለችበት ከመንግስተ ሮብዓም ከክርስቶስ ልደት 931 ዓመታት በፊት በኋላ 10ሩ ነገድ እስራኤል 2ቱ ነገድ ይሁዳ ተብሎ በሰሜንና በደቡብ አቅጣጫ ተለያዩ። መናገሻቸውም ኢየሩሳሌምና ሰማሪያ ሆኑ። ከዕለት ዕለት ግን የሁሉም ኃጢአት እየበዛ በመሄዱ እግዚአብሔር አዘነባቸው፣ ለአሕዛብም አሳልፎ ሰጣቸው። አስቀድሞ ቅድመ ልደተ ክርስቶስ በ722 ዓመተ ምህረት የአሶር ንጉሥ ሰልምናሶር መጥቶ ሰማሪያን አጠፋት። 10ሩንም ነገድ በባርነት አሶር አወረዳቸው። ከዚያም ትምህርት መውሰድ የተሳናቸው ሁለቱ ነገድም ሊገሰጹ አልቻሉምና ተመሳሳይ ዕጣ ደረሰባቸው። የእግዚአብሔርንና የነቢያቱን ድምፅ ይልቁንም የኤርሚያስን ምክር አልሰሙምና ከክርስቶስ ልደት 586 ዓመታት በፊት ኃይለኛው የባቢሎን ንጉሥ ናቡከደነጾር
ሊዞር መጣ። የሚገድለውን ገድሎ ሕዝቡንም ማርኮ ወደ ፋርስ ባቢሎን ሲያወርዳቸው ኢየሩሳሌምን ምድረ በዳ አደረጋት። ሁለተኛ ነገሥት 25 እግዚአብሔርን የማይሰማ ሕዝብ ምን ጊዜ ዕጣ ፈንታው ይሄ ነው። በተለይ ብዙ ጊዜ የእግዚአብሔር ቸርነት የበዛለት ሕዝብ እንዲህ አንገተ ደንዳና ሲሆን ይገርማል። በእርግጥ ዛሬ እስራኤል ያይደለ ሀገረ እግዚአብሔር ኢትዮጵያ ናትና ከመሰል መከራ ለመራቅ ድምፁን መስፈድ ያስፈልጋል። ሕዝቡ ግን ፋርስ ባቢሎን ወርዶ መከራን ሲቀበሉ ነቢያት ያሉት ሁሉ ሲፈጸምባቸው ተጸጸቱ። ፈጣሪም ተስፋ እንዳይቆርጡ በዚያው ዳንኤልን የመሰሉ ነቢያትን አስነሳላቸው። እነ ኤርሚያስንም ከግብጽ ላከላቸው። ሕዝቡም በተለይ ትሩፋን የተባሉት እግዚአብሔር ሆይ ወሰባ አም አሊቆ ባልከው ቃል 70 ዘመን ሲፈጸም ወደ አባቶቻችን ርስት ብትመልሰን መቅደስን እናንጻለን፣ በጎ ምግባርን እንይዛለን ሲሉ ተሳሉ። ልመናን የሚሰማቸው ፈጣሪም እንደ ቃሉ 70 ዘመን ሲፈጸም እስራኤልን በነ ኤርሚያስ ባሮክና በሌሎች አማካኝነት በኃይል በድንቅ በታምራቱ ከፋርስ ባቢሎን እንዲወጡ አደረገ። በድል ተጉዘውን ወደ ርስታቸው ገቡ። የሰው ነገር አስቸጋሪ ነውና ከርስታቸው ከገቡ በኋላ ግን ስዕለታቸውን ሳይፈጽሙ ቀሩ። በዚህም ጊዜም እንደ ዘወትሩ ይገስጻቸው ዘንድ እግዚአብሔር ነቢያቱ ሐጌን፣ ዘካርያስንና ሚልኪያስን አስነሳላቸው። ሕዝቡም ለማነጽ ወቅቱ አልረዳንም እያሉ ቤተ መቅደሱ ሳይታነጽ ዘመናት አለፉ። የሚገርመው ግን ቤተ መቅደሱ ምድረ በዳ ሆኖ የራሳቸውን ቤት አሳምረው ያነጹ ነበረ። በዚህም ጊዜ በመካከላቸው የነበረው ቅዱስ ሐጌ ዘለፋቸው። ቤቴ ፈርሶ ሳለ እናንተ ባማሩ ቤቶቻችሁ ልትኖሩ ጊዜ ሆነውን? ሐጌ 1:4 ላይ እንዲህ ብሎ ተናገራቸው። አክሎም ቃላችሁን አልፈጸማችሁምና በረከቴን ከእናንተ አርቃለሁ አላቸው። ተግሳጹን ከልብ የሰሙት ሕዝቡም በዘሩባቤል መሪነት 46 ዓመታት የፈጀውን ቤተ መቅደስ አንጸዋል። ቅዱስ ሐጌም በሕጉ እየኖረ ትንቢትን እየተናገረ ዘመኑ ተፈጽሟል። በትውፊት ትምህርትም ቅዱሱ የተወለደው በ500 ዓመተ ምህረት ሲሆን ያረፈውን በ70 ዓመቱ ሲሆን ከክርስቶስ ልደት 430 ዓመታት በፊት ነው። አምላክ ሐጌ ለቤቱ የምናስብበትን ዘመን ያምጣልን። ከቅዱስ ሐጌ በረከትን ይክፈለን። ታኅሳስ 20 ተከብረው ከሚውሉ ስማቸውን ከጠራናቸው ካልጠራናቸው ቅዱሳን ረድኤት በረከትን እግዚአብሔር ያድለን። ሰብስክራይብ እያደረጋችሁ ቤቱን ደግፉት። ይቆያል።